ቅዱስ ሲኖዶስ ይፍቀድልን ይሄን ጉዳይ አታለው ክብረ ክህነታቸው ተነጥቆ በአቶ ይቀደስ ነበር። ይሄ ጉዳይ እኮ ተራ ጉዳይ አይደለም። አንድ መነኩሴ ጭፈራ ቤት ገብቶ ከደነሰ እኮ ምን ሲጀምር መነኩሴ ምን ይሰራል ከተማ ውስጥ? ምን ይሰራል ጭፈራ ቤት ውስጥ? ምን ይሰራል ከተማ ውስጥ? ምን ይሰራል ከተማ ውስጥ? አጋንንት ለቆላቸው አያውቅም። እነሱ በጠንቋይ ቀለበት ነው የሚያገለግሉት አሉ። ኢትዮጵያ ከሰው በላይ የምትወደው ጅብ አላት። ሰላም ጤና ይስጥልኝ ውድ የአራያ ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ሁሉንም እግዚአብሔር ይጠብቅልን፣ ከክፉ ነገር በሙሉ ያርቅልን። ዛሬ መረጃ ይዤላችሁ መጥቻለሁ። ከሁሉ መረጃ በላይ ግን ዛሬ እንኳን ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሳችሁ። ዛሬ ዓመታዊ ነው እንደምትሉኝ ተስፋ አደርጋለሁ። ምክንያቱም ዛሬ የሰማዕታት መታሰቢያ ቀን ነው። የካቲት 12 ነው። የካቲት 12 ከ30 ሺህ በላይ ኢትዮጵያውያን በግራዚያኒ ትእዛዝ የተጨፈጨፉበት፣ የተገደሉበት፣ ሰማዕትነት የተቀበሉበት፣ ለሀገራቸው የተዋደቁበትና የተገደሉበት ቀን ነው። ሰማዕት ሆነዋል ለሀገራቸው እና እሱን ታሳቢ አድርጌ ነው ማመጣላችሁ። በነገራችን ላይ ስለ የካቲት 12 ቃለ ቀርን ላይ የሆነ መረጃ አቅርቤላችኋለሁ። ገባ በሉና ይሁት። በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አያይዤ ነው ያቀረብኩላችሁና እዛ ገባ በላችሁ ይሁት። የዛሬው መረጃዎች የማያይዝላችሁ አንዳንድ የተወሰኑ የመንግስት ዜናዎችን ማቀርብላችኋለሁ። ትንሽ ተዝብቴን ማጋራላችኋለሁ፣ ለቅምሻ የሚሆን ማለት ነው። ከዛ በማስከተል ማቀርብላችሁ ደግሞ ከሰው የሚበልጠውን ጅብ አሳያችኋለሁ። ኢትዮጵያ ከሰው ያስበለጠችውን ጅብ እንዴት አድርጋ እንደምትንከባከበው ነው የምነግራችሁ። ሌላኛው መረጃ የማቀርብላችሁ አዲስ ደግሞ አጀንዳ ተከፍቶብናል። ኦርቶዶክስ ጠንቋይ አይደለችም የሚል ስለሱ ማቀርብላችሁ መረጃ ይኖረኛል። ከዛም በማስከተል አያይዤ የማቀርብላችሁ መረጃ አባ ገብረ ኪዳን አንድ መረጃ አጋርተውናል። እንዲሁም ሌላም አባት አቀርብላችኋለሁ። ለእኛም ለእናንተ የሚሆኑ በጣም የቱ ጋር ነው ጉድለቱ ብለው የሚያሳዩንን አባት አመጣላችኋለሁ። መረጃውን አብራችሁ እንድትጋሩ ትጋብዛችኋለሁ እና ከመሸጋገሪያ በኋላ እንገናኛለን። ይህን መረጃዎች ለብዙዎች ኢትዮጵያውያን እንዲደርስ ሰብስክራይብ፣ ላይክ እና ሼር በማድረግ እንድታጋሩልኝ ይጋብዛችኋለሁ። ከመሸጋገሪያ በኋላ እንገናኝ። ይሄ መረጃ ትዝብቴም ጭምር ነው፣ ቅምሻም እንዲሆናችሁ ነው። ለመንግስት ኃላፊዎች፣ ለተቋማት፣ ህግ ለምታወጡ፣ በጉጂ ጉዳይ ሁላችሁንም ለምታዘቡ አካላት ነው መረጃውን ማሳያችሁ። የአካባቢ ጥበቃ ባለስልጣን ይህን መረጃ ያጋራ። የፌስታል ተኪ ምርቶችን በስፋት ለማሰራጨት ከህንድና ከቻይና ኩባንያዎች ጋር ውይይት መጀመሩን የአካባቢ ጥበቃ ባለስልጣን አስታወቀ። አንቺው ታመጪው አንቺው ታሮጪው አለ። ይሄን ህግ ያወጣው ማን ነው? ይሄ ህግ ረቂቅ ሆኖ ወደ ፓርላማ እንዲቀርብ ያደረገው ማን ነው? ይሄ ህግ እንዲወጣ የፈቀደው ማን ነው? አንቺው ታመጪው አንቺው ታሮጪው ሆነ። አሁን መያዣ መጨበጫ ጠፋችሁ። ህግ ሲወጣ እኮ ቅድመ ሁኔታዎች ተመቻችተው ነው መውጣት ያለበት አይደለም እንዴ? እንኳን በእኛ አይነቱ ደሃ ሀገር ቀርቶ በሰለጠነውም ሀገር እኮ ቅድመ ሁኔታዎች ሳይመቻቹ ምንም አይነት ነገር ህግ አይወጣም። እናንተ ህግ አወጣችሁ። የፌስታል ተኪ ምርቶች በኢትዮጵያና በአዲስ አበባ በተለያዩ አካባቢዎች ላይ ተኪ ምርቶች ባለመኖራቸው ምክንያት በታየውን አሁን የሚተኩ ግብአቶች ከፍተኛ የዋጋ ንረት ምክንያት ከ15 ብር እስከ 170 ብር ድረስ አለ። ፌስታልን የሚተኩ ምርቶች የሚሸጡት 20 ብር፣ 60 ብር፣ 30 ብር፣ 50 ብር፣ 70 ብር፣ 80 ብር፣ 120 ብር፣ 150 ብር፣ 170 ብር ድረስ አለ። እስካሁን ድረስ ማለት ገበያው ላይ ኩርቱን የሚተካው 170 ብር ይሸጣል። ስስ ፌስታልን የሚተካው 20 ብር ይሸጣል። የዋጋ ንረትና የኢኮኖሚ ጭማሪው አላሳሰባችሁም? ያን ህጉን ስታወጡ ብዙ ጊዜ የኛ ጉዳይ ብቻ ነው ወይ የሚታያችሁ? ማለት የምታወጡት
አጀንዳው ማስፈጸማችሁ ጉዳይ ብቻ ነው የሚታያችሁ። ህዝቡ ጋር የሚኖረው የኑሮ ዋጋ ውድነት፣ እነዚህ ነገሮች ታሳቢ አይደሉም። ለካ ጎደሎ ነው ህጋችን። አሁን ደግሞ ተኪ ምርቶችን ለመነጋገር ህንድና ቻይና ጋር ገባችሁ መልሳችሁ። እዚህ ውስጥ እኮ አቅም ሳንፈጠር ህግ ማውጣት አይጠበቅብን። አቅም ሳንፈጠር ኢትዮጵያ ውስጥ ፌስታል ስለተከለከለ ያልተደሰተ ህዝብ የለም። ይሄን እምላችሁ ኬሚካሉ መሬታችንና ሀገራችን እንዴት እንደሚጎዳ ስለሚያውቅ ነው። ችግሩ ያንን የሚተካ ነገር ሳናዘጋጅ ህዝቡ ስለሚወደው ሀገሩን ስለሚወድ ሀገሩን እንዲጠበቅለት ስለሚፈልግ የአካባቢ እንክብካቤ ስለሚፈልግ አዋጁን አውጥታችሁ ከዛ በኋላ ደግሞ ምን ላድርግ ብላችሁ ደግሞ ምልጃ ህንድና ቻይና ጋር ሄዳችሁ እግዚአብሔር ይቅር ይበላችሁ። የወረቀት ምርቶች ላይ ያልተመጣጠነ የዋጋ ጭማሪ ታይቷል። ወረቀት ምርት እኮ በብዙዎቹ ህትመት ያቆሙት በዚህ ምክንያት ነው። የመጽሐፍ ህትመት ምናምን አቁመዋል እኮ ብዙዎቹ። ለምንድን ነው? በወረቀት ውግድነት ምክንያት። ፌስታል ስናቆም ወደ ወረቀትና ወደ ጨርቅ እንደምንሄድ ይታወቃል። ተኪ ምርቶች የሚባሉት እነሱ ናቸው። እነሱን የማምረት አቅም አለን? የለንም። እነሱን የሚተካ የጨርቅ ምርት አለን? የለንም። ጋርመንቶቻችን እኮ ብዙዎቹ ዝግ ናቸው። የካኪ ወረቀት ምርቶቻችን እኮ ውጤታማ አይደሉም። ይሄን ለማየት እኮ ደብተር፣ ሌላ ነገር ማምረት የሚችሉት የወረቀት አምራቾች እኮ ኪሳራ ላይ እንደሆኑና ዋጋቸው ውድ እንደሆነ ታውቆ መጽሐፍ የሚያሳትመው ተቋማት እንኳን ወረቀት ማተም ትተዋል። ይሄን እየታወቀ ኢትዮጵያ ከሀገሯ ውስጥ ሳይሆን ከውጭ ሀገር ወረቀት ታስመጣለች። ኤፎር እንኳን በስነ ስርዓት አናመርት። ይሄን ሳናውቅ ፌስታልን አገድን። መታገዱን አንቃወም። በነገራችን እንዴት መታገድን ስትጀምሩት ይሄንን ነገር ሳትሰሩበት ወደዚህኛው ነገር ገባችሁን? እኛ ትዝብታችን በትዝብት ነው የማልፈው። ነገራችን ያው ጎዶሎ ነገር ስላልን ስለሚበዛ ብዬ ነው። ሌላኛው መረጃ የማሳያችሁ ኢትዮጵያ ከሰው በላይ የምትወደው ጅብ አላት። ሂርና ነው ይሄን የሰማሁት ዜናው። በሂርና ከተማ በጅብ ጉዳት ላይ ያደረሰው ግለሰብ የሕክምና ወጪውን እንዲሸፍን ተደረገ። ጅብ ላይ ጉዳት ያደረሰው ግለሰብ የምስራቅ ሐረርጌ ዞን ሂርና ከተማ አስተዳደር ሀየታ ቀበሌ ውስጥ ከጫካ የወጣ ጅብ በሰው ተመቶ ጉዳት ደረሰበት መሆኑን የፖሊስ ጽሕፈት ቤት አስታውቋል። ጉዳት የደረሰበት ጅብ የሕክምና እርዳታ አግኝቶ ወደ ጫካው መመለሱ ተገልጿል። የሂርና ከተማ መድሃዮታ ቀበሌ ማህበረሰብ አቀፍ ፖሊስ አገልግሎት ጽሕፈት ቤት ኃላፊ ኢንስፔክተር ሬድዋን ኢብራሂም ለብስራት ሬዲዮ እንደገለጹት ጅቡ ከጫካ የወጣው ጥር 30 2018 ዓ.ም 3 ሰዓት ላይ ሲሆን አንድ ግለሰብ ቤት አካባቢ ሲጮህ የቤቱ ባለቤት ጅቡን ለማባረር በወረወረው ድንጋይ ጅቡ የሁለት እግሮቹ ላይ ጉዳት እንደደረሰበት ተገልጿል። ጅቡ ጉዳት ሲደርስበት የአካባቢ ፖሊስና ባህላዊ ፍርድ ቤት ግቢ ገብቶ ጥቅለል ብሎ በመተኛት የደረሰበትን ጉዳት በጩኸት ሲገልጽ እንደነበረ ተጠቁሟል። አመለከተ ማለት ነው፣ ሪፖርት አደረገ ማለት ነው። የጅቡን ጩኸት የተመለከቱት የፖሊስ አባላት ግቢያቸው የገባውን የጫካ ጅብ ከማባረርና ከመጉዳት ይልቅ ምግብና ውሃ በመስጠት አሳድረውታል። በነጋታው ለጅቡ የሚያስፈልገውን በመስጠት ጉዳቱ እንዲታከም የዱር እንስሳት ጥበቃ ባለሙያና ሐኪም አፈላልገው በማሳከም ለ3 ቀናት አስታመውት ቀልበውት ካሳከሙት በኋላ የካቲት 4 ቀን ወደ መጣበት ጫካ በሰላም ሸኝተውታል። ፖሊስ ከጫካ የወጣውን ጅብ ላይ ጉዳት ያደረሰውን ግለሰብ ተከታትሎ በመያዝ አድኖ የሕክምና ወጪውን እንዲሸፍን ያደረጉ ሲሆን የ3 ቀን የምግብ ወጪውንም ፖሊሶቹ ስጋ በመግዛት አገግሞ ወደ ጫካ እንዲመለስ ማድረጋቸውን ኢንስፔክተር ሬድዋን ኢብራሂም ጨምሮ ለብስራት ሬዲዮ ተናግረዋል። ስለዚህ ጉዳት ያደረሰው ላይ ፖሊሶች ስጋ ገዝተው ስላበሉት ለፖሊሶቹ የስጋ ወጪ ግለሰቡ እንዲመልስ ተደረገ። ይሄ ዜና ነው የቀረው። ሂርና ስታነሱልኝ አሰቦት ገዳም ትዝ ይለኛል። ሐረርጌ ነው አይደለም ቦታው። የገዳማት አባቶች ሲሞቱ ተጠያቂ አካል የለም። ጅብ ሲገደል ከግቢው አባረረውን ግለሰብ ለጅቡ የገዛንለትን ስጋ የተንከባከብንለትን እንክብካቤ ወጪ ይሄን ያህል ነው ብለው ብር ይቀበሉታል። እና በእንስሳት ጥበቃ ከሰው በላይ ጅብ እንደሚጠበቅ አወኩ። ከአንድ መነኩሴ በላይ ጅብ እንደሚታይ አየሁ።
ወደ ደቡብ አካባቢ ላይ በተለይ ጉራጌና ስልጤ አካባቢ ላይ በጣም ብዙ ህፃናትን እየገደለ እየበላ እንደሆነ እናውቃለን ጅብ። እዚህኛው ቦታ ደግሞ ሌላ ነው ገጽታው። እዛው ቦታ ላይ ደግሞ ሰው ሌላ ነው እይታው። እና ሂርናዎች እናረጉ ለማለት አይደለም። እዛው ሂርና ሐረርጌ ክልል ስለሆነ ነው። ሐረርጌ ስር ስላለ ነው ምነግራችሁ። አሰቦት ገዳምም እዛው እና ሊቀ ጳጳሱም የክልሉም የፖሊስ አመራርም ኮሚሽኑም ሄደው አዝነው ነው የተመለሱት፣ አጽናንተው። ለዚህኛው ግን ዜና ሰራችሁለት። ታክሞ ስጋ የገዛለትን ፖሊስ የላወጣው ወጪ ካሳ እንዲከፍል ለጅቡ ማለት 3 ቀን አገግሞ። ወይኔ ሀገሬ አሳዘንሽኝ በእውነት። የሂርናን ፖሊስ ለጅብ ስጋ እንደጠየቀው እንዳመሰገን እንዳስገብኩላችሁ ሁሉ እችን ትራፊክ ላመሰግናት አመጣሁት። መቼም ሁሉም ይወቀሳሉ አይደል? መመስገን ያለባቸው ደግሞ ይመስገኑ። ብዙ ቦታ ትራፊኮችን የምናውቃቸው ወይ ደግሞ በስማቸው የሚጠሩት የቅቅል የሚል የአሽሙር ንግግር፣ ትራፊክ ከሆነ በኋላ ወፈረ፣ ቦርጫ ወጣ፣ እነሱማ ሳንቲም ይቀበላሉ፣ ጉቦ ነው ስራቸው የሚሉት ነገሮች ናቸው አይደለም አጀንዳዎቻችን። ብዙ ጊዜ የሚሰሙትም ያው በትራፊክ በቅጣትና በህግ በሚጥሱ አካላት መካከል የጋራ የሆነ የገንዘብ የጉቦ መግባቢያ አለ። እሱ አጀንዳ ነው። ብዙዎቻችን የምናውቀው ሁላችንም የምንሰማው ይሄንን ነገር ነው። አጀንዳ ማህበራዊ ሚዲያም ላይ በሬዲዮ ቀጥታ የምንተላለፈው መረጃዎች ቅሬታ የምንሰሙትም እዛ ላይ ነው። ብዙ ጊዜ ጉቦ ሲቀበሉ የተያዙ ፖሊሶች አሉ። እንዲህ ሲያደርጉ ሳናመሰግናቸው እንዲህ ራሳቸው ስራ ላይ እንደሆኑ አውቀው መሬት ላይ ተንፎቀቀው የሚሄዱ ወገኖቻችንን ሌሎቻችን ሳናነሳ ቀርተን እነሱ በሚሰሩበት ስፍራ ሳያቸው መንገድ አስፋልት ዳር መንገድ ቆሞ ከሚጠብቃቸው እነሱ ተሸክመዋቸው እንዲህ ሲያሻግሯቸው አያችሁ። ወንዶችንም ተመልከቱት። መኪና አስቁሞ እቃውን ጭኖ ተሸክሞ አሳፍሮ አያስደስትም? እንደነዚህ አይነቱን ደግሞ ማመስገን፣ መልካም የሚሰሩትን ማመስገን፣ ስህተት የሚሰሩትን ደግሞ መውቀስ ተገቢ ነው። ሁሉንም በጅምላ መጨፍጨፍ፣ በጅምላ መውቀስ ደግሞ ተገቢ አይደለም። እሱን ልላችሁ ነው የመጣሁት። አጀንዳ ተከፍቶብናል። ጾም ገብቶ የለም እንግዲህ የተከፈተብን አጀንዳ በልኩ እንመልሳለን። በልኩ ማለት ይሄኛውን አጀንዳ ላሳያችሁ። አባ ተዋህዶን ላመጣላችሁ። በሰዎች ላይ የደረሰው ደርሷል የሚባለው ድብደባ ወይም ድንጋይ ወርወራ እኔ ጋር አልደረሰም። ምንም አይነት ጥቃት አልደረሰብኝም። እንዲህ በግል መጥቶም ይሁን ወይም በርቀቱ ነው ድንጋይ የወረወረብኝ ማንም ሰው የለም። ምክንያቱም ያው እኔ ማውቀውን ነው የምናገረው። እኚህ ግለሰብ አሁን አቶ ናቸው። ራሳቸውን አባ ተዋህዶ በሚል ማህበራዊ ትስስር ገጽ የተሃድሶ እንቅስቃሴ በእንቀሳቀስና ይሄንን ካባ ለብሰው ሳያወልቁ ፕሮቴስታንት ቸርች ውስጥ ሄዶ ማገልገል ልምድ ሆኗቸዋል። ቆዩ ከጀመሩ። እኚህ ግለሰብ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በኮተቤ ደብረ ደልዳ ቁልቢ ቅዱስ ገብርኤልና ሆህት ሰማይ ቅድስት ማርያም ካቴድራል መካነ ሰላም ካቴድራል አገልጋይ ነበሩ። በቀኖና ጥሰትና በዲሲፕሊን ግድፈት ነው የተሰናበቱት። በቀኖና ጥሰትና በዲሲፕሊን ግድፈት። እሳቸው አሁን ሰሞኑን ማህበራዊ ሚዲያ ላይ ስላሴ ቤተክርስቲያን ሄጄ በድንጋይ ተወገርኩ ኢየሱስ ብዬ ስለዘመርኩ አለች። እና ቀዳሾች ሁሉ በድንጋይ እየተወገሩ ነው የሚቀድሱት። ጳጳሶች በድንጋይ ነው የሚወገሩት። ካህናት በድንጋይ ነው የሚወገሩት። ዲያቆናት፣ ዘማሪ፣ ሰንበት ተማሪዎች በድንጋይ እየተወገሩ ነው። እዛ ቤተክርስቲያን ሄዶ የሚያስቀድሰውና የሚሳለመው ምዕመን በድንጋይ እየተወገረ ነው ወይ የሚቀድሰው ብለን ጠየቅን። ምክንያቱም ሁሉም ስለ ክርስቶስ ነው የሚሰብከው። ቅዳሴ ራሱ የክርስቶስ ስጋና ደሙን ለመቀበል ነው ስርዓቱ የተዘጋጀው። እና አልመጣም አልንና የራሳቸውን አፍ በራሳቸው ቤት እንመልስላቸው ብለን እኚህን አባት አመጣላችሁ። እኚህን አባት ካመጣችሁላችሁ ላይ ቀር እንደው እስከ ዛሬ ሲናገሩ ነው ሰምቼ አላውቅም። እችን ነው ሲናገሩ ሰማዋቸው። ኦርቶዶክስ ጠንቋይ እንደሆነ አላውቅም እኔ። ምክንያቱም
እኔ አሁን እዛው ያደኩት ወላጆችም በማስተማር ወላጆች ራሳቸው የካህን ልጅ ነኝ። ቤተሰቤ በሙሉ ካህን ነው። ጠንቋይና አስጠንቋይ አይወድም። ጠንቋዮች አይደሉም። ስለዚህ ኦርቶዶክስ ጠንቋዮች ናቸው ብዬ መናገር አልፈልግም። ለምን አላውቅም። ይሄንን የሚያውቀው ስለ ጥንቆላ እኛ አናውቅምም። ጠንቋይ ቤትም ሄደን አናውቅምም። እኛም ጠንቁለንም አናውቅም። ምክንያቱም እኛ እየተማርን ያደግነው ስለ እግዚአብሔር ቃል ብቻ ነው። ምክንያቱም ሰው ሊያወራልህ ይችላል፣ ግን አንተ እርግጠኛ ሆነህ መናገር አትችልም። አሁን ባለሁበት ደረጃ ወንጌል እየሰበኩኝ ሰው ያወራውን ተቀብዬ ናቸው ማለት ይከብደኛል። ኦርቶዶክስ ሁሉም ጠንቋይ ነው ብዬ አልወስንም። ሁሉም ብቻ ሳይሆን ጠንቋዮች ናቸው ብዬ መናገር አልችልም። አይደሉማ። እነሱ እኮ ገዳም የሚሄዱት የሚቆርቡት የሚዘክሩት ለምንድን ነው? ለመጽደቅ ነው አይደለም? ለመጽደቅ ብለው እኮ ነው። ለመጽደቅ ብለው እኮ የሚያደርጉት። ስለዚህ በእንደዚህ አይነት መንገድ እየተጓዘ ያለውን ሰው ለማስጠንቆል ነው እዛ ቦታ የሚሄደው ብዬ ለመናገር ይከብዳል። እኔ ሞቲቫቸውን አውቃለሁ። ለምሳሌ ሲመጸውቱ፣ ሲዘክሩ፣ ሲቆርቡ ለመጽደቅ እንደሆነ ለመዳን እንደሆነ አምላካቸውን እያገለገሉ እንደሆነ ነው እኔ ሞቲቫቸው የሚገባኝ። በመንፈሴም እንደዛ ነው የሚሰማኝ። ስለዚህ ጠንቋዮች ናቸው ብዬ ለመናገር አልችልም። ደፍሬ መናገር አልችልም። አንደኛ እኔ አልነበርሁምም። ሲጀመር እኔ ዓለም በቃኝ ብዬ መንኜ ለመጽደቅ ብዬ ነው ይህንን አርጌ ነበር። ለመጽደቅ ብዬ አይደለም። ቤተሰቦቻችን በሙሉ ዘሮቻችን በሙሉ መዳን አለባቸው ብዬ የሆነ ቦታ የሆነ ገዳም 7 ጊዜ 5 ጊዜ ደጋግሜ እኔ በመሄጄ በመሳለሜ ገዳም በመሳለሜ ቤተሰቦቼ ሁሉ እንዲዱን ብዬ ነው የማስበው። እንደዚህ አይነቱን ሰው ጠንቋይ ቤት እንዴት ታገኘዋለህ? እንደዚህ አይነቱን ሰው ሌላ ቦታ እንዴት ታገኘዋለህ? እርም እኮ ነው። እና ስለ ጠንቋይም አልነበርኩምም፣ ጠንቋይም አይደለሁም። ስለ ጥንቆላ ምን ያላውቅም ብለዋል። እሳቸው የተሰናበቱት በዲሲፕሊን ነው። ነግራችኋለሁ። ምን አይነት ዲሲፕሊን እንደሆነ ነግራችኋለሁ። ማስረጃውንም መረጃውንም ጭምር አመጣላችኋለሁ። ኮተቤ ቅዱስ ገብርኤልና ቅድስት ድንግል ማርያም ቤተክርስቲያን ለረጅም ዓመታት የያዘ ሰነድ ሰንዳ አስቀምጣለች እስካሁን። ስለዚህ እነሱም ሰነዱን ሄጄ እቀበላቸዋለሁ በቻልኩት አቅም መረጃውን እስካመጣላችሁ ድረስ። ይሄንን ሲናገሩ ግን የቄስ ግርማ ንግግር ትዝ አለኝ። ታስታውሳላችሁ ይሄን ንግግር? ስለነዚህ ግን ሲናገሩ ሰምታችሁ አታውቁም? ሌሎች አሉ። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝም። ጠንቋይ ቤት ሄደው ነገር በጣም እየተደጋገመ ነው። እስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር ያያይዞ ያወራንንም ሰው አዎ፣ እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው አብዛኞቹ ነቢያት። አይከብድም? ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረው አያውቁም። መናፍስት ያስጮሃሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ፣ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት እዛ በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል ሰዎችን አሳምኖ ለማምጣት። ለቆ ግን አያውቅም። ይጮሃል፣ መጮህ ይጮሃል፣ አይለቅም። ስር ነቀል ለውጥ አይመጣም። በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ከዚህ በፊት እኮ ተነጋግረናል። የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ? እንደዛው ብዙ የገደሉት ሰዎች አለ። እንደሱ ነው የሚያደርጉት እንጂ ድኖ ማዕቅም አጋንንትም ለነሱ ለቆላቸው ማዕቅም አጋንንት ለቆላቸው አያውቅም። እነሱ በጠንቋይ ቀለበት ነው የሚያገለግሉት አሉ በተመተበት። ይሄንን ግን እኛ አባት ዋዶ አይነግሯችሁ። አባት ዋዶ በመጨረሻ አንድ ቪዲዮአቸውን ላሳያችሁ፣ ስሟቸው። እርስዎ ከኦርቶዶክስ ቤተክርስቲያን እንዴት ወጡ? እኔ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣሁበት ምክንያት ያው ከዚህ በፊትም ተናግሬዋለሁ በሌላ ሚዲያ ላይ በወንጌል ምክንያት ነው። ምንድነው? ወንጌልን ስሰብክ መናፍቅ ነህ ብለው ደብዳቤ ጻፉብኝ። ከማንኛውም አይነት ስራና ደመወዝ አስተምሮ አገልግሎት አገደናል፣ ጉዳዮትን በቤተ ክህነቱ እንዲከታተሉ ብለው ደብዳቤ ጻፉልኝ።
እስቲ ምን የሚባል አማርኛ ነው ወንጌል ስሰብክ መናፍቅ ነህ ተብዬ ተሰናበትኩ የሚል ቃል? ቤተ ክርስቲያን ወንጌል ነው የምትሰብከው አይደለም? ቅዳሴዋ ወንጌል ነው፣ ዝማሬዋ ወንጌል ነው፣ ስብከቷ ወንጌል ነው፣ ኪዳኗ ወንጌል ነው፣ ማህሌቷ ወንጌል ነው፣ አገልግሎቷ ወንጌል ነው። እኚህ ደግሞ እንደነገርኳችሁ በቅዱስ ገብርኤልና ኮተቤ ማለት ነው ቅዱስ ገብርኤልና ቅድስት ድንግል ማርያም ቤተ ክርስቲያን አገልጋይ ነበሩ። ቤተ ክርስቲያን ያለው ከዜሮ እስከ መጨረሻው ድረስ ያለው አገልግሎቱ በሙሉ ወንጌል ስብከት ነው። ሙሉ አገልግሎት ግድግዳዋ፣ ጣራዋ፣ ስዕሏ፣ ንግግሯ፣ አለባሷ፣ ስርዓቷ በሙሉ ወንጌል ነው የቤተ ክርስቲያን። ይሄ ሁሉ ሆኖ ወንጌል ስለሰበኩ መናፍቅ ነህ ተብለህ ተሰናበትኩ አይደለም። ወንጌል የሰበከ ሁሉ ወንጌል ሰበከ አይባልም። ወንጌል አስተምህሮቱ ምንፍቅና ከሆነ አርዮስም ተወግዟል እኮ፣ ንስጥሮስም ተወግዟል እኮ። የተወገዙት ምን ስለሆኑ ነው? የቅድስት ሥላሴን የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስን አስተምህሮ ክርስቶስ ወደ ምድር የመጣውን የቤተ ክርስቲያን ስርዓት የሆነ አስተምህሮ እግዚአብሔራዊውን አምልኮ ስርዓትን ጥሰው ከእግዚአብሔር አስተምህሮ ስርዓት ውጪ ስላገለገሉ ነው። ያ ማለት በቤተ መቅደስ አይጠነቆልም ማለት ነው። ያ ማለት በቤተ መቅደስ ምንፍቅና አይሰበክም ማለት ነው። ያ ማለት ብቻውን አይደለም። ሌሎች የግል ጉዳዮች አሉ። የግል ኃጢአት ቤተ ክርስቲያን አደባባይ አታሰጣም። በአደባባይ አልተው ካሉ ግን ይህን መረጃ ከአዲስ አበባ ሀገረ ስብከት በኩል ጠይቀን በቀጥታ ወደ ሚዲያ እናወጣዋለን። ምክንያቱም በራሳቸው ፍላጎት መውጣት ማንም ሰው ይችላል። ቤተ ክርስቲያን ግን በሐሰት አትከሰስም። አያችሁ፣ ማር የተለወሰ መርዝ ማለት ነው። ጥሩን ያስመስሉላችኋል፣ ክፋቱን ይነግሯችኋል፣ ክፉ ነገር ያደርጉላችኋል። ቤተ ክርስቲያን ገፍታም አባራም አታውቅ። ምንፍቅና ካስተማር ከቤተ ክርስቲያን አስተምሮ ውጭ ከሆነ ልክ አይደለህም ይላል። እግዚአብሔር አንድ አምላክ ነው። አንድ አምላክ ሶስት አካል ነው እግዚአብሔር። ከዚህ ውጭ ካስተማርክ ከአምልኮ ስርዓት ውጭ ነዋ። ከቤተ ክርስቲያን ስርዓት ከመጽሐፍ ቅዱሳዊ ውጭ ነዋ ቤተ ክርስቲያን ከምታምንበት። ስለዚህ የሌላ አስተምሮትን አምጥቼ ከዚህ ስርዓት ውጭ አስተምራለሁ ማለት አይቻልም። አንድ እንድታውቁት። ሁለተኛው የምታውቁት ነገር ጻድቃን ሰማዕታቱን አልፈልግም። በግል መብት ነው። ያንን ግን የቤተ ክርስቲያን አስተምሮ ነው። በግል መብት የሚሆነው ምን ሲሆን መሰለ? ከቤተ ክርስቲያን ስትወጣ ነው። ራሱ ክርስቶስ አከብራቸዋለሁ፣ የእናንተ መታሰቢያ ውሃ የሚሰጥም ቢሆን የጻድቁን ዋጋ ያገኛል ብሎ መጽሐፍ ቅዱስ የተቀመጠውን ቃል የምትፈጽም ቤተ ክርስቲያን አይ ትክክል አይደለም መጽሐፍ ቅዱሱ እያለ ከተከራከራችሁ ከቤተ ክርስቲያን ውጭ ነው አስተምሩት። ምንፍቅና ነው ማለት ነው። ስለዚህ የግሉ መብት ነው፣ ወጥቶ መሄድ የግሉ መብት ነው። ቤተ ክርስቲያን ግን በነበረችበት ነው የቆመችው። ወደፊትም በእንደዚሁ ነው የምትጸናውና እንዲህ አይነት አስተምሮዎችን ራሳችሁ እንድታውቃቸው ብዬ ነው ለእናንተ ያመጣውላችሁ። ይሄን ነገር አይታችሁታል? ያው ፈገግ እንድትሉ ብዬ ነው ያመጣውላችሁ። ኢየሱሳ ካኪስ አዲዳ ካኪስ አና ካኪስ ማሪት ሎ ማንቸ ሙብኪን ኩክ ኦንት ማንተ ያው ሙብኪን ኦንተም ማንቸነን ዋጋ ገባጣራው ነው። ኢየሱስ ከወሮኖ እሱውን ወሞይ ግን ለምእመናኑ ሲያስተምር አብይ ጾም ወቅት አይደል? ምእመናኑ ሲያስተምር ወደ 5000 ህዝቦች ነበሩና 2 ዓሳና 5 እንጀራ ነበረ እና ከፍ አድርጎ ባረከው። 5000 ሰው መግቦ 12 መሶብ እንጀራ 12 መሶብ እህል ተረፈ የሚል ታሪክ አለ። ፕሮቴስታንት ቤት ስትመጡ አሁን እነዚህኞቹ ሐሰተኞቹ ጋር ፕሮቴስታንት አይደሉም፣ ሐሰተኞቹ ነው የምላቸው። የመሪነት ዱላ፣ የፓስተሩ ፎቶ ያለበት ቅባት፣ የፓስተሩ ፎቶ ያለበት ቲሸርት ክርስቶስ አይደለም የፓስተሩ ነው የምነግራቸው። አሁን እሱ አልፎ ባለፈው የፓፓዬ ነው ምናምን አሳይተውን ነበር፣ አፕል አሳይተውን ነበር። አሁን ደግሞ በሙዝ መተውላቸዋል። ቸርች ውስጥ አውደ ምሕረቱ ላይ ወይ ደግሞ ፖዲየሙ ላይ የተቀባ ሙዝ ብለው
ሙዙ ላይ ሃይላንዱ አፍስሰው መጥቶላቸዋል። ይሰውራችሁ። ፈገግ ብላችሁ እንድታልፉ ነው ያመጣውላችሁ። መቼም ይሄን መጽሐፍ ቅዱሳዊ ትንተና አልሰጥላችሁ። አባ ገብረ ኪዳን የመጽደቂያ መንገዶች ብለው ነገሩ። የመጽደቂያ መንገዶቻችን ምንድን ናቸው? እስከ ዛሬ የምንጸድቀው በምንድን ነው? እንዴት ነው የምንጸድቀው? እንዴትስ ነው መጽደቅ ያለብን? እየጸደቅን ያለነው አሁን ትክክል ነው ወይ የሚለውን ጥያቄ መልስ ይሰጡናል። ስሟቸው። የክርስቲያኖች አኗኗር ጾም ራይት፣ ጸሎት ራይት፣ ምጽዋት ራይት እያሉ ኤክስና ራይት እያሉ የመጽደቂያ መስፈርት ማሟላት አይደለም። የመንግስተ ሰማያትን ኑሮ በምድር መቅመስና መለማመድ ነው እንጂ የመንግስተ ሰማያት መስፈርት ማሟላት አይደለም። መንግስተ ሰማያትን በምድር መለማመድ ነው። ክርስትና እሱ ነው። መንግስተ ሰማያትን በምድር መለማመድ ነው። የመጽደቂያ መስፈርቱ ምንድን ነው? ምድር ላይ የመንግስተ ሰማያትን አኗኗር መኖር። ጥሩ። እኛ አባቶቻችን እንደዛ ነው የሚያደርጉት። ታዲያ እነዚህን የመሰሉ መነኮሳት ልብሱን የለበሱት ማለት ነው። ልብሱ ነው የምናገረው፣ ልብሱን ቅዱስ ሲኖዶስ ይፍቀድልን ይሄን ጉዳይ ወጣቶች መስመር ያስይዙልን። ይሄን ጉዳይ ይፍቀድልን። ዱርዬ መነኮሳት፣ አጭበርባሪ ካህናት፣ ዘራፊ መነኮሳት በአደባባይ ያጋለጠን ቆባቸውን እየጣልን እናባራቸው። በአውደም በየተገኙበት እናዋርዳቸው። ይፈቀድልን። እኛ የምንጠብቀው ክብረ ክህነቱን እንጂ የእነሱን መዋረድ አለ የምንፈልገው። ልብሱን ለብሰው እንዲዝናኑ እንዲጨፍሩ አንፍቀድ። ቅዱስ ሲኖዶስ ይፍቀድልን፣ ያውግዝልን፣ ዝም አትበሉ ብሎ ይገዝተን። ጭፈራ ቤት፣ መጠጥ ቤት መጥተው የክብረ ክህነት ቆብ የመነኩሴ ቆብ አድርገው ሲወዛወዙ፣ ሲጨፍሩ፣ ሲዘምቱ፣ ሲደንሱ እያየን ዝም እንድንል አይፍቀድልን። ይበቃናል። ከየትም እየመጡ ቆብ ከመርካቶ እየገዙ ምንድነው አባ መርካቶ ነው አይደል? አቡነ መርካቶ ነው አይደል ያሉት ትላንትና። እነዚህ አቡነ ጭፈራዎች ናቸው። አቡነ ዳንሰኞች ናቸው። እነዚህ አቡነ ዲስኮዎች ናቸው። እነዚህን ቆባቸው እንድናወልቅ ይፍቀድልን። ቅዱስ ሲኖዶስ ይፍቀድልን። ይበቃናል። በመጠጥ ቤት ጭፈራ፣ በሰርግ ቤት ዳንኪራ፣ በናይት ክለብ ዝሙተኝነት የምናያቸውን እንዲህ አይነት አባቶችን መስመር እንድናዚዝ ይፍቀድልን። የትኛውም ወጣት የቤተ ክርስቲያኑ ክብር እንዲጠብቅ ይፍቀድልን። እኛ በቃን ይፍቀድልን። አባቶቻችንና ክብር ብፁዓን ሊቃነ ጳጳሳት ይከበሩልን። ቆሞሳችንን ካህናቶቻችን ይከበሩልን። እኛ አባቶቻችን እኮ የሚከበሩት ቤተ ክርስቲያን እግዚአብሔር ስላከበራቸው ነው። የክርስቶስን አስኬማ ለብሰው ዳንስና ጭፈራ ካሳዩን እኮ እኛ ልናወግዝ ይገባል። ነው ምዕመኑ ማወገዝ ይችላል። ይፈቀድልን ወይ እንደሱ? ከመጠጥ ቤት ቆባቸውን አውልቆ ጥሎ የሚያባርር ወጣት እንፍጠር። ይበቃናል። አባቶቻችን የምንጠይቀው እናንተን የሚያከብር አባት ምዕመን ፍጠሩልን። እናንተን የሚታዘዝ ለእናንተ የሚታዘዝ ምዕመን ፍጠሩልን። ይሄን ወጣቱ ያደርጋል። መጠጥ ቤት የሚገኝ ቆሞስ፣ መጠጥ ቤት እየጨፈረ የተገኘ የደነስ የተገኘ ካህን ከተገኘ ቆቡን አውልቀው ራቁቱን ሸኙት። ሁሉም ያደርገው ይሄን። ለዚህ አባቶች መጠየቅ አለባቸው ወይ? ሲኖዶስ መጠየቅ አለበት ወይ? ህዝቡ የመጨረሻው ጫፍ ላይ ደርሷል። ይሄን ማረክ ካልጀመርን ነገ ከነገ ወዲያ ብዙ ውርደት ነው የምናየው። ታቦት አጠገብ ካሜራ ይዘው የሚቀርጹ ካህናት እያየን ነው። አዲስ አበባ ሀገረ ስብከት ላይ መንበረ ቅድስት ጸባዖት ሥላሴ ላይ መንበረ ጸባዖት ቅድስት ሥላሴ ላይ ስጋ ወደሙ ሊያቀብሉ ሲሉ ካሜራ ይዘው እየቀረጹ ነው ካህናቶች። አሁን ወጣው ጭፈራ ቤት ውዝዋዜ አይተናቸዋል። የራቁት ዳንስ ነው የቀራቸው እኮ እነዚህኞቹ። እባካችሁ
የኛ ቤት ጉድ እንዲህ ላሰማችሁ ጉዳችንን የሁላችንም ጉድ። ጥሉ የሚጀምረው ከቤተ መቅደስ ነው። ካህኑ ከካህኑ የጎሪጥ እየተያየ ነው የሚቀድሰው። ጳጳሳቱም የጎሪጥ እየተያዩ ነው የሚያገለግሉት የሚባርኩት። መነኮሳቱም ዲያቆናቱም በሸፍጥ ሐሳብ በጎሪጥ መተያየት ነው አገልግሎት የሚሰጠው። ይባስ ብሎ ደግሞ ምዕመኑ ደግሞ ያው እንደምታዩት ነው፣ ከኛ የባሰ ሆነ ማለት ነው። ትሻልን ብፈልግ ትብስ መጣች እንደተባለው ምዕመኑ ደግሞ አንደኛችሁን ደግሞ በቃ ወጣችሁበት። ከዚህ የተነሳ እግዚአብሔር ከኛ ራቀ ማለት ነው። ግን ጸሎታችን ለምንድን ነው ምላሽ ያጣው ካላችሁ ውጤቱ ይኸው ነው። እና በእነዚህ ካህናት በእነዚህ መነኮሳት በእነዚህ እያየን የእናንተን የቤተ መቅደስ ጥል የጳጳሳቶችን በጎሪጥ መተያየት የካህናቶችን በጎሪጥ መተያየት እያየን ነው የምንጸድቀው፣ እያየን ነው አገልግሎት የምንፈጽመው፣ እያየን ነው ምዕመናኖች ምን እያየን ነው ቀጣይ የምንቀጥለው። ዳንሳቸውና ውዝዋዜያቸውን እያየን እኛ እንዴት እንቀደስ? ቅዳሴ እንግባ፣ ዳንስ ቤት እንግባ፣ ጭፈራ እንግባ ወይስ ማህሌት እንግባ? ኪዳን እንግባ ወይንስ ወተን የራቁት ጭፈራ ቤትና ዳንኪራና ምሽት እየገባን እየጠጣን እየዘሞትን እናሳልፈው ጊዜያችንን? ይሄ ጉዳይ እኮ ተራ ጉዳይ አይደለም። አንድ መነኩሴ ጭፈራ ቤት ገብቶ ከደነሰ እኮ ምን ሲጀምር መነኩሴ ምን ይሰራል ከተማ ውስጥ? ምን ይሰራል ጭፈራ ቤት ውስጥ? ምን ይሰራል ከተማ ውስጥ? ምን ይሰራል ከተማ ውስጥ? በገንዘብ እየቀጠራችሁ ያመጣችሁት እኮ እናንተ ናችሁ። እናንተ ለዚህም ወቅሰው ቤተ ክህነትን ነው። ባለፈው አዋሳ ገብርኤል 2 ካህናት መነኮሳት ለመቅጠር መስፈርት አወጣ። መነኮሳት በደሞዝ ሊያገለግል እንኳን መነኮሳት እኮ ጳጳሳትም ደሞዝ መቅረት አለበት። ደሞዝ መቅረት አለበት። ለሚያስፈልጋቸው ነገር የፋይናንስ ወጪ የሚደራጅ ከጎን የሚቀመጥ ነገር እንዲኖር ማድረግ አለብን እንጂ ደሞዝ መቅረት አለበት። ምንም ነገር ግን ሊጎላቸው አይገባም። ነገር ግን ደሞዝ መቆም አለበት። አሁን መነኮሳት ዳንሰኛ እየሆኑ ነው። ነገ እዚህ ዳንሳቸውን ውስጥ ገብተው ደግሞ ዋሻ ውስጥ ገብተው ደግሞ ሊያደርጉት ነው አይደል? ያደርጉታል እኮ ዝም አትበሉ። ይደግፏቸዋል እኮ ሰፖርት ያደርጓቸዋል እኮ። ቤተክርስቲያን ለማጥፋት የተነሳው ማን ነው ብላችሁ ጠይቁ እስኪ። እና መብራት አስገብተው ገዳም ውስጥ ዋሻ ውስጥ አስገብተው ቴፓ አስገብተው ደናሽ አስገብተው ሴት አስገብተው ሌላ ደግሞ ነገር እንዲፈጽሙ እንጠብቃለን? የቀረው እኮ ይሄ ነው። ደግሞ ያደርጉታል። ዝም ካልናቸው ያደርጉታል። ከተማ መብራት ጠፍቶ ገዳም ውስጥ መብራት አስገብተው ጭፈራ ቤት ይጀምሩበታል። ዝም ካልናቸው። እነዚህ እኮ አገልግሎት ጀምረው ከራሳቸው የሥጋ ፍላጎት ክህነቱንም ምንኩስናውንም ቆሞስነቱንም መነኩሴነቱንም ካህንነቱንም ጥለው ዓለም የገቡ ሰዎች ናቸው። ቆባቸውን አልጣሉም። ይሁት እዛ አባ ተዋሕዶን ተመልከቱት። ፕሮቴስታንት ሆኖ ከነ መነኩሴው ነው የተቀመጠው ቆቡ። ይሄኛውን ተመልከቱ። ጭፈራ ቤት ገብቶ ከነ ቆቡ ነው የተቀመጠው። እና እኛም እርምጃ እንድንወስድ እዘዙን፣ አውግዙን። ስለ ማውገዝ ከተነሳ አንድ ነገር ልንገራችሁ። የብፁዕ አቡነ ኤርሚያስ ጋሸና ላይ ቤተ ቅዳሴውን አሽገውታል፣ ቅዳሴውን አቋርጠውታል ብዬ ነግራቸዋል። ይህን መረጃ እሳቸውን ሳላናግር ከአሁን በኋላ አልመጣም አልኳቸው። ቃለ ቀር ላይ በዝርዝር አብራርቸዋለሁ፣ በደንብ ሁሉም እንዲሰማም ጭምር ማለት ነው። ብዙ ተከታይ እዛ ስላሉ ያው እኔ ፎሎወር ስላልጨመራችሁልኝ ማለት ነው። ሌላ ሰው ፎሎወር ወይ ደግሞ ሰብስክራይበር ስላልጨመራችሁ እዛም እዚህም ነው የምነግራችሁ። ለማንኛውም ዛሬ ብፁዕ አቡነ ኤርሚያስ መቃኞ ከፈቀዱ በኋላ ያ የላኩልኝ ደብዳቤ እኔን በእርግጠኝነት ያሳመነኝ ደብዳቤ የላኩልኝ ደረሰኝ በሙሉ እውነት እንደሆነ ነገሩኝ። እና ቀጥሎ ምን አደረጓቸው መሰላችሁ? ሽምግልና ተቀምጠው ነበር 2 ደብሮች። የእመቤታችን ቅድስት ድንግል ማርያም ያለችባት ዳግማዊት ኢየሩሳሌም የምትባለው ዳግማዊ ላሊበላ የምትባለው ቤተክርስቲያንና
ገዳምና እነሱ ሽምግልና በወረዳ ቤተ ክህነትና በሀገረ ስብከት ተይዞ ነበር። የጋሸና 2 ነው 3 አባቶች ሄደው ፈቅደውልናል፣ ችግር የለም ተስማምተን ጨርሰናል ብለዋቸው አቡነ አብርሃም ኤርሚያስን አስጨርሰው ሲወጡ በቃ ተፈቅዶናል እመቤቴ ማርያም ታቦት ትግባ ብለው ሌላ ታቦት ይግባላችሁ ቢባሉ በነገራችን እምቢ ብለው ከ2015 ጀምሮ የነበረ ክርክር ነው። ወረቀቱን ይዘው ሊወጡ ሲሉ እነዛኞቹ መጡ ድንገት። መቼ ተነጋገርናል? የ75 ዓመት ሽማግሌ አባት አለዋል በዛ ውስጥ እና ምን እንደፈለጉ አልገባን። ብፁዕ አቡነ ኤርሚያስም ለምን እንደፈለጉ አልገባኝም አሉ። እና ለአንተ መረጃ ሰጥተው ያታለሉ መረጃዎቹ ትክክል ናቸው ያስብላሉ እንደዛ ለሚል ነገር ግን እኔ ራሱ ልክ በዛ ምክንያት 2ቱን ካህናት ገዝቼ ነበረ ክህነታቸውን ይዤባቸዋለሁ አሉ። 2 ብቻ አይደሉም ከዛም በላይ ናቸው። ክህነታቸው ተይዞባቸው ክህነታቸው ተይዞ እነሱ ምን አረጉ? ታቦት የእመቤታችን ታቦት ብለው አስገቡ። ጳጳስ ያልባረከው መቃኞ ቤት ማስቀደስ ጀመሩ። ቅዳሴውን ቪዲዮ አሳይቻቸዋለሁ፣ ፎቶ አሳይቻቸዋለሁ፣ ማስረጃ ታቦት መሐሌ ሲቆም አሳይቻቸዋለሁ። ብፁዕ አቡነ ኤርሚያስን ባላገኝ እስቲ የነገርኳችሁ ነገር እውነት ነው። ምክንያቱም ቃል ጉባኤው አለኝ ልከውልኛል። ቃል ጉባኤውን ማሳያቸዋለሁ። ይሁት ተመልከቱት። እነሱ የተነጋገሩበት ሽምግልና የተቀመጡበት የፈቀዱበት ቃል ጉባኤ ነው። ምን ማለት መሰላችሁ? ጉዳዩ የወረዳ ፍርድ ቤትና የፌዴራል ፍርድ ቤት ጉዳይ እንደማለት ነው። አምነው ጨርሰው ብፁዕ አቡነ ኤርሚያስንም በእነሱ ቤት አታለው ክብረ ክህነታቸው ተነጥቆ በአቶ ይቀደስ ነበር። አቶ ሆኖ ይቀድሱ ነበር። እኔ ጋር መረጃው ሲመጣ ደግሞ አቶ አይደሉም፣ ካህን ናቸው። ቪዲዮ አለ፣ ፎቶ አለ፣ ታቦት ሲወጣ አለ፣ ማስረጃ አለ፣ ምኑ አለ። ይሄ ሁሉ እንዴት ሆነ ስላቸው 8 ወር ታግሰናቸው ነው አሉኝ አባት። ከዛ ቢቸግረን ሄድን። ከአቶ የምትሳለሙ ሰዎች በሙሉ መሳለም አትችሉም፣ ተወግዘዋል። እናንተ ከተሳለማችሁ ተወገዛችሁ ብለው ብለን ህዝቡን ከነሱ ክህነታቸው ከተነሳባቸው አባቶች እንዳይሳለሙ አውግዘን መተናል። ምክንያቱም የሚያታልሉት ማንን ነው? እግዚአብሔርን አይደለም ወይ? ታቦት እኮ ተባርኮ አልገባም፣ መቃኞ ቤቱ አልተባረከም፣ ገና ትላንትና ነው የባረኩት አሉ። አንተንም ሊያታልሉ ሞክረዋል፣ እኛንም ሊያጭበረብሩን ሞክረዋል። ስለዚህ ክህነት ይዘናል እኛ። ምን ተብለዋል ማለት ነው? ተወግዘዋል አሉ። ይኸው የፎቶ የማስረጃም ጭምር። ሀገረ ስብከቱም ቀኖናዊ ጥሰት የተፈጸመው በዚህ ነው ብለው በአደባባይ ማህበራዊ ሚዲያቸው ላይ ገልጸዋል። እኔ ምን መረጃ አጋራኋችሁ? መጀመሪያም ሳጋራችሁ መረጃው ህጋዊ ነው። በነገራችን ላይ እኔንም ብዙ ጊዜ ሀገረ ስብከት ላይ መረጃዎች አልጠይቅም። ለምን መሰላችሁ አልጠይቅም? መረጃዎቹ ህጋዊ ብቻ እንዲሆኑ የምፈልገው እኔ መጀመሪያ። ነገር ግን ምን ተፈጥሯል እዚህ ጋር መሰላችሁ? ሀገረ ስብከቶች ብዙ ጊዜ ወደ አንድ ወገን ይወግናሉ። ወደ አንድ ወገን። እኛ ደግሞ የምናየው ምዕመኑንና የእግዚአብሔርን ቃል አዋዲውን ህገ ቤተክርስቲያን ትእዛዝ ነው የምናየው። መሀል ላይ አሁን እሷን ክፍተት ተጠቅመው ለእኛ መረጃውን አጋሩ። እኛም መረጃውን ካላናገርኳቸው አልወስንም ብዬ መረጃውን አላቀርብላችሁም ብዬ ነበር። መረጃውን አሁን ሳገኘው ከሳቸውም ስጨምር ባለፈው የቀረበው ነገር የተወገዙ ካህናት ናቸው መረጃውን የሰጡ። ስለዚህ አቡነ ኤርሚያስንም ጋሸና ያላችሁ ምዕመናኖች በሙሉ ነው የምነግራችሁ። አቡነ ኤርሚያስን ሳትሰሙ እዛ ያሉ የተወገዙ ካህናቶችን ሰምታችሁ አድማ እንዲያደርግ እነዛ የተወገዙ ካህናቶች ያደረጉትን በሙሉ ውቀሷቸው፣ ንስሐ ይግቡ። ራሳቸው ቀኑና ተቀበለው ከአቡነ ኤርሚያስ ክህነታቸውን መቀበል ይችላሉ። ቅዳሴያቸውን ማከናወን ትችላላችሁ። አሁን የተደረገው ምንድን ነው? ብፁዕ አቡነ ኤርሚያስ ሲሄዱ እንደሚመጡ ቀጠሮ ተይዞ ተነግሮ ይታወቃል። መረጃውን ለእኛ ያመጡልን ደግሞ ብፁዕ አቡነ ኤርሚያስ ከመምጣታቸው በፊት ነው። እኛ መረጃውን በሰራ ነው በማግስቱ ብፁዕ አቡነ ኤርሚያስ ሄደው ቤተክርስቲያኗን ባረኳት። አያችሁ ማጭበርበር። አቤት ተሐድሶ እንላለን፣ አቤት ምናምን ሐሰተኛ ጴንጤ ስማችን አጠፋናል። እኛ ቤት ያለው ሽኩቻ ይበልጣል። እኛ ቤት ያለው ሽኩቻ ምን ይሰራልናል? ከጳጳስ ጋር ጥል
ምን ይሰራልናል? ጳጳስ የተወገዘውን ነገር እንደገና አብረን ማብጠልጠል ልክ አይደለንም እኮ። እኔ ራሴን ጥፋት ይቅርታ ጠይቃቸዋለሁ። ሀገረ ስብከቱንም ጋሸና የምትኖሩ ምዕመናንም እኛ የምንተዛዘው በአንድ ቤተክርስቲያን፣ በአንድ የሀገረ ስብከት ስርዓት፣ በአንድ ካህን ጳጳስ፣ በአንድ ንስሐ አባት ነው የምንመራው። ምን ይሰራል? ይሄን ሰንሰለት ማጥፋት፣ የሐዋርያውን ሰንሰለት ማጥፋት ምን ያደርግልናል? ምን ይሰራል? እንደው ገጠር ከተማ ላይ ይሄን ያህል ተንኮል ምን ያደርግላችኋል? ቅዳሴ ነው አይደለም? ገንዘብ ቸግሯችሁ ነው? እኛ ገንዘብ እኮ ለጾም እናስተባብራለን። ምዕመናን ቸግሮናል ብትሉ እኮ ማንም እንኳን ሀገረ ስብከቱ ይኸው ሚዲያ ላይ የምንሰራ ሰዎች እኮ እያስተባበርን ልካለን። ለእኛ ለየትኛውም ሀገረ ስብከት ምን ሆናችሁ ነው? ብፁዕ አቡነ ኤርምያስን ይቅርታ ጠይቀናል በአደባባይ መረጃውም ማስረጃውም የላኩልም እውነት ነው ብለውኛል። አሁን የቀረው ምን ነበረ? ያስቀሩት መረጃ ነበር ብለው ይሄን መረጃ ላኩልኝ። ይቅርታ የጠየቁበት እነሱ የተገዘቱበት ክህነታቸው የተያዘበት ማለት ተገዘቱ ማለት ተገዝተዋል። ነገር ግን ክብረ ክህነታቸው ተይዞ ይሄን ደብዳቤ ለኔ ከልክለው ነበር። ብፁዕ አቡነ ኤርምያስ ነው የላኩልኝ። አመሰግናለሁ ብፁዕ አቡነ ኤርምያስንም የጋሸና ወንድሞችና እህቶች ምዕመናን በሙሉ በእንደዚህ ጉዳይ ላይ ከኔም መረጃ ሰምታችሁ እዛ ያሉ ካህናትም አታለዋችሁ ብፁዕ አቡነ ኤርምያስም ሆነ ሀገረ ስብከቱ ወረዳ ቤተ ክህነቱ እንዲህ አድርጎናል ብላችሁ አመፅ እንድታደርጉ ያስፈለጋችሁ እዛ ያሉ የተገዘቱ ክብረ ክህነት የተነሳባቸው ካህናት ናቸውና ወደ ቤተ ክርስቲያናችን ስርዓት እንመለሳለን። የዛሬው ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ሰናይ ቀን